ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ +251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ከእ እስከ ረ ያሉ ፊደላትን ወይም ሆሄያትን እስከነ ቤተሰባቸው የምንቆጥር ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮን እያቆማችሁ በመጻፍ ተከታተሉ። ወደ ክላሳችን ሳልፍ ከዚህ ጋር የምናገኛት እን ነው። ለምን እን አስቀደማችሁ ስትሉ ይኸው በመጀመሪያ ነገሮችን ለማቅለል ለጀማሪ ተማሪዎች በጣም ቀላሉ ዘዴ የሚሆነው ከእ እስከ ኦ ያሉትን ሰባቶችን ፊደላት ወይም የእን ቤተሰቦች በደንብ መያዝ ይኖርባችኋል ማለት ነው። ከመጀመሪያው ወደ መጨረሻው እና ከመጨረሻው ወደ መጀመሪያው ከያዛችኋቸው ሌሎችን ፊደላት ለመቁጠርም ሆነ ለመያዝ ምንም ነገር የሚከብድ የለውም። በመጀመሪያ የተወሳሰበ ወይም የሚከብድ ነገር ይመስላችኋል። ነገር ግን ከያዛችኋቸው በኋላ በጣም ነው የሚቀሏችሁ ማለት ነው። ስለዚህ እነዚህ ከእ እስከ ኦ ያሉ ሰባቱ ፊደላት ወይም የእ ቤተሰቦች ምን ይባላሉ? አናባቢ ነው የምንላቸው በሌሎች ፊደላት ውስጥ ስለሚገኙ ማለት ነው። ለዛ ነው መጀመሪያ ላይ ያመጣሁላችሁ። ኡ ኢ አ ኤ ኦ ከዚህ ጋር ሃን እናገኛለን። ሃ ሁ ሂ ሃ ሄ ሆ ሃ ስንል አ ሚል ድምፅ አለ አይደል? ያን አናባቢ እንለዋለን። ስለዚህ ከእ ቤተሰቦች ስንተኛዋ ናት ማለት ነው? አራተኛዋ። ወይም እንደዚህ መቁጠር ትችላላችሁ። ኡ ኢ አ አራተኛዋ መጣን ማለት ነው። ሃ ስንል አ የሚል አናባቢ አለው ማለት ነው። ለምን አልሆነም ካልን የሃ ቤተሰብ አንደኛውና አራተኛው ወይም ሃ ሁ ሂ ሃ ዙሮ ደገመ አይደል? ሃ እዚህ ላይ ተመሳሳይ ድምፅ ነው። ከዚህ ላይ አራተኛው ራሱን ድምፁን ሃ ይደግማል። ስለዚህ ከዚህ ጋር የምንጠቀመው አናባቢ አራተኛውን አ ነው ማለት ነው። ስለዚህ ሃ ስንል አ የሚል አናባቢ እናገኛለን ማለት ነው። ሁ ስንል ኡ ሁለተኛ፣ ሂ ስንል ከዚህም ሶስተኛ፣ ከቤተሰብም ሶስተኛ የሆነችዋን ኢ ሂ ስንል ኢ የሚል ድምፅ አለ። ሃ ስንል አናባቢዋ አ ነው። ሄ ስንል አናባቢዋ ኤ ነው። ህ ስንል አናባቢያችን እ ናት። ሆ ስንል አናባቢያችን ኦ ነው ማለት ነው። ከዚህ ጋር ለን እናገኛለን። ለ ሉ ሊ ላ ሌ ሎ ለ ስንል ሚል አናባቢ ከዚህ ጋር እናገኛለን ማለት ነው። ሉ ስንል ኡ የሚል አናባቢያችን ኡ ናት ማለት ነው። ሊ ስንል ኢ አናባቢያችን ኢ ናት ማለት ነው። ላ ስንል አ የሚል ድምፅ አለ አናባቢያችን አ ናት ማለት ነው። ሌ ስንል ኤ የሚል ድምፅ አለ አናባቢያችን ኤ ናት ማለት ነው። ል ስንል እ የሚል ድምፅ አለ አናባቢያችን እ ናት ማለት ነው። ሎ ስንል ኦ የሚል ድምፅ አለ አናባቢያችን ኦ ናት ማለት ነው። ከዚች ጋር ሃን እናገኛለን። ሀምሮ ሃ እያል ምንጠራት ወይም ሃ ተመሳሳይ ድምፅ ነው። የቅርጽ ለውጥ ነው ያላችሁ ከመጀመሩ ሃ ጋር ሃ ሁ ሂ ሃ ሄ ህ ሆ ሃ ስንል አሁንም አ የሚል ድምፅ አለ አናባቢያችን አ ናት ማለት ነው። ሁ ስንል ኡ የሚል ድምፅ አለ አናባቢያችን ኡ ናት ማለት ነው። ሂ ስንል ኢ የሚል ድምፅ አለ አናባቢያችን ኢ ናት ማለት ነው። ሃ ስንል አሁንም አ የሚል ድምፅ ነው ያለ አናባቢያችን
አ ነው ማለት ነው። ሄ ስንል ኤ የሚል ድምፅ አለ። አናባቢያችን ኤ ናት ማለት ነው። ህ ስንል እ የሚል ድምፅ አለ። አናባቢያችን እ ናት ማለት ነው። ሆ ስንል ኦ የሚል ድምፅ አለ። አናባቢያችን ኦ ናት ማለት ነው። ከዚህ ጋር መን እናገኛለን። መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ መ ስንል እ የሚል ድምፅ አለ። አናባቢያችን እ ናት ማለት ነው። ሙ ስንል ኡን የሚል ድምፅ እናገኛለን። አናባቢያችን ኡ ናት ማለት ነው። ሚ ስንል ኢ የሚል ድምፅ አለ። አናባቢያችን ኢ ናት ማለት ነው። ማ ስንል አ የሚል ድምፅ አለ። አናባቢያችን አ ናት ማለት ነው። ሜ ስንል ኤ የሚል ድምፅ አለ። አናባቢያችን ኤ ናት ማለት ነው። ም ስንል እ የሚል ድምፅ አለ። አናባቢያችን እ ናት ማለት ነው። ሞ ስንል ኦ የሚል ድምፅ አለ። አናባቢያችን ኦ ናት ማለት ነው። ከዚህ ጋር ሰን እናገኛለን። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ሰ ስንል እ የሚል ድምፅ እናገኛለን። አናባቢያችን እ ናት ማለት ነው። ሱ ስንል ኡ የሚል ድምፅ አለ። አናባቢያችን ኡ ናት ማለት ነው። ሲ ስንል ኢ የሚል ድምፅ አለ። አናባቢያችን ኢ ናት ማለት ነው። ሳ ስንል አ የሚል ድምፅ አለ። አናባቢያችን አ ናት ማለት ነው። ሴ ስንል ኤ የሚል ድምፅ አለ። አናባቢያችን ኤ ናት ማለት ነው። ስ ስንል እ የሚል ድምፅ አለ። አናባቢያችን እ ናት ማለት ነው። ሶ ስንል ኦ የሚል ድምፅ አለ። አናባቢያችን ኦ ናት ማለት ነው። ከዚህ ጋር ረን እናገኛለን። ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ ረ ስንል እ የሚል ድምፅ አለ አይደል? ስለዚህ አናባቢያችን እ ናት ማለት ነው። ሩ ስንል ኡ የሚል ድምፅ አለ። አናባቢያችን ኡ ናት ማለት ነው። ሪ ስንል ኢ የሚል ድምፅ አለ። አናባቢያችን ኢ ናት ማለት ነው። ራ ስንል አ የሚል ድምፅ አለ። አናባቢያችን አ ናት ማለት ነው። ሬ ስንል ኤ የሚል ድምፅ አለ። አናባቢያችን ኤ ናት ማለት ነው። ር ስንል እ የሚል ድምፅ አለ አይደል? ስለዚህ አናባቢያችን እ ናት ማለት ነው። ሮ ስንል ኦ የሚል ድምፅ አለ። አናባቢያችን ኦ ናት ማለት ነው። ስለዚህ በዚህ ክላስ ያየነው እነዚህን አናባቢዎችን በደንብ ከመጀመሪያም ወደ መጨረሻ ሆነ ከመጨረሻ ወደ መጀመሪያ ከያዝን በሌሎች ውስጥ ተጨምረው ወይም በስተ ውስጥ ድምፅ አብረው እንዳሉና በቀላሉ መረዳትና ማወቅ በአጭር ጊዜ እንችላለን ማለት ነው። ከእ እስከ ኦ ያሉትን በደንብ ከያዝላችሁ በተለይ ለጀማሪዎች ሌሎች ፊደሎች በጣም በቀላል ስልት ትይዛላችሁ ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ የምትፈልጉ ደግሞ በቀን 1 ሰዓት በሳምንት 5 ቀን እያስተማር እንገኛለን። ስለዚህ ስልክ ቁጥራችን ከቪዲዮ ታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ ማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው